የህወሓት ቡድን ህልውና የሌለውን ምክር ቤት መልሳለሁ በሚል እብደቱ ግጭት ቢፈጠር ኃላፊነቱን ራሱ ይወስዳል ሲል ሳልሳይ ወያኔ ፓርቲ ማስጠንቀቁን ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። የህወሓት ቡድን ህልውና የሌለውን ምክር ቤት መልሳለሁ በሚል እብደቱ ግጭት ቢፈጠር ኃላፊነቱን ራሱ ይወስዳል ሲል ሳልሳይ ወያኔ ፓርቲ አስጠነቀቀ። ህልውና የሌለውን ምክር ቤት መልሳለሁ በሚል ምክንያት የህወሓት ቡድን በትግራይ ክልል እያደረገ ያለውን እብደት ሊቆም ይገባል ሲል በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ ፓርቲ ባወጣው መግለጫ ላይ አስታውቋል። የትግራይ እጣ ፋንታ የሚወሰነው ወደፊት በሚደረግ ህጋዊ፣ ሞራላዊና ፖለቲካዊ ተቀባይነት ባለው የጋራ ሂደትና ጉባኤ እንጂ የሞተ ምክር ቤትን እመልሳለሁ በሚል አገር በሚያፈርስና ህዝብን በሚበትን የህወሓት ቡድን እብደት አይደለም ሲልም አስታውቋል። ፓርቲው ይህን የቡድኑን ምክር ቤት እመልሳለሁ የሚለው ውሳኔ ህዝብን የሚበትን፣ አገርን የሚያፈርስ፣ ትግራይን የሚያጠፋ የእብደት ውሳኔ ነው በማለትም አጽንኦት ሰጥቶ ተቃውሞታል። ነገር ግን አሁን በክልሉ ያለው ሁሉን አቀፍ ቀውስና የቀጠለው ችግር የሚፈታው ቀውሱን የሚመጥን አቅጣጫ በማስቀመጥ እንጂ በተግባርና በህግ ህልውና የሌለውን ምክር ቤት በመመለስ አይደለም ሲልም ገልጿል። ይህንን ተግባር እየፈጸመ ያለው ቡድን ለህግና ስርዓት ብሎም ለትግራይ ህዝብ ያለውን ንቀት የሚያሳይ ተግባር እየፈጸመ መሆኑን ልብ ሊባል እንደሚገባ ሳልሳይ ወያኔ በመግለጫው አንስቷል። ይህ ተግባር ለሺህ ዓመታት የመንግስትን ታሪክና ልምድ ያለው ህዝባችንን ስልጣን የሚነጥል፣ የትግራይን ህዝብ ታሪክና ክብር የሚያጎድፍ እንዲሁም ተጨማሪ አደጋዎችን የሚያመጣ የነውር ተግባር ነው በማለትም ኮንኖታል። ስለሆነም ይህ ሞራላዊ ያልሆነ ኃላፊነት የጎደለውና የትግራይን ህዝብ የማይመጥን ተግባር ሊቆም ይገባል ሲልም አስፍሯል። የህወሓት ቡድን ስልጣንን እንደ የመጨረሻ ግብ በመቁጠር የፖለቲካ ፓርቲዎችና ሌሎች በርካታ የትግራይ ኃይሎችን ችላ በማለት ህልውና የሌለው ምክር ቤት እመልሳለሁ በሚል የሚያደርገው የተናጠለ እብደትን ተከትሎ ለሚፈጠረው ግጭት ኃላፊነቱን የሚወስደው ራሱ መሆኑ ይታወቅ ሲል ሳልሳይ ወያኔ አስጠንቅቋል። ፓርቲው ይህንን ተቀባይነት የሌለው የህወሓት ቡድን እብደት አምርሮ እንደሚኮንነው ገልጾ ትግራይ ክልልን የሚያዋጣው በአካታች ብሔራዊ ጉባኤ የሚወሰን ውሳኔ መሆኑንም አንስቷል። በደቡብ ሱዳን በደረሰ የአውሮፕላን መከስከስ አደጋ አብራሪውን ጨምሮ 15 ተሳፋሪዎች ህይወታቸው ማለፉ ተነገረ። በደቡብ ሱዳን አነስተኛ የመንገደኞች አውሮፕላን ተከስክሶ ሁሉም ተሳፋሪዎችና አብራሪዎች በአደጋው መሞታቸውን የሀገሪቱ ሲቪል አቪዬሽን ባለስልጣን አስታውቋል። አደጋው ወደ ደረሰበት ስፍራ የምርመራ ቡድን መላኩ የተገለጸ ሲሆን የመጀመሪያ ደረጃ ሪፖርቱ እንደሚያሳየው የአደጋው መንስኤ ከባድ የአየር ሁኔታ በተለይም እይታን የሚከለክል ጭጋግ የተሞላበት ደመና ሊሆን ይችላልም ተብሏል። አውሮፕላኑ የተከሰከሰው ከመዲናዋ ጁባ በስተደቡብ ምዕራብ አቅጣጫ 20 ኪሎ ሜትር ርቀት ላይ መሆኑም ተገልጿል። አውሮፕላኑ የበረራ ግንኙነቱ የተቋረጠው በረራው በጀመረ በ30 ደቂቃ መሆኑም ታውቋል። በአውሮፕላኑ ውስጥ አብራሪውን ጨምሮ በድምሩ 15 ሰዎች እንደነበሩ የተገለጸ ሲሆን ከነዚህ መካከል የደቡብ ሱዳን ዜጎች 13 እንዲሁም ቀሪዎቹ ሁለቱ ደግሞ ኬንያውያን መሆናቸውም ተገልጿል። ሴስና 206 ካራቫት የተባለች ይቺ አውሮፕላን ሲትሊንግ አቪዬሽን ንብረትም ናት። ሀገሪቱ እንደ አውሮፓውያን አቆጣጠር በ2011 ነጻነቷን ካገኘች በኋላ ይህኛው የአውሮፕላን አደጋ ለ55ኛ ጊዜ የደቡብ ሱዳን ምድር የተከሰከሰ ነው። እያንዳንዶቹ አደጋዎች የሚከሰቱት በአውሮፕላኖቹ እርጅና ወይም በደካማ የቁጥጥር ስርዓት ምክንያት ሲሆን ከመጠን በላይ ጭነት፣ መጥፎ የአየር ሁኔታና የአብራሪዎች ስህተትም ለአደጋዎቹ ተጨማሪ መንስኤዎች መሆናቸው በተደጋጋሚ ይገለጻል። ባለፈው ዓመት ጥር ወር ላይ ከጁባ የተነሳ አውሮፕላን በረራ በጀመረ በ3 ደቂቃ ውስጥ ተከስክሶ 20 የነዳጅ ሰራተኞች የሞቱ ሲሆን በሀገሪቱ ታሪክ የከፋ የአውሮፕላን አደጋ የደረሰው በ2015 ሲሆን በዚህም በጁባ አውሮፕላን ማረፊያ አቅራቢያ አንድ አቶኖቭ ተከስክሶ 41 ሰዎች መሞታቸውም ይታወሳል። አሜሪካ ከኢራን አየር መንገዶች ጋር የሚተባበር ማዕቀብ ይጣልበታል ስትል ሩሲያ በበኩሏ በመካከለኛው ምስራቅ ሰላምን ለማምጣት ማንኛውንም ነገር እንደምታደርግ ገለጸች። ይህ ማዕቀብ አሜሪካ ኢራን ላይ የምታደርገው የምጣኔ ሀብት ጫና አካል መሆኑም ተገልጿል። ፕሬዝዳንት ቭላዲሚር ፑቲን በበኩላቸው ሩሲያ በመካከለኛው ምስራቅ ሰላም ለማምጣት ማንኛውንም ነገር እንደምታደርግ አስታውቀዋል። በሌላ በኩል በአሜሪካና ኢራን እገዳ በተጣለበት የሆርሙዝ ወሽመጥ በኩል የሩሲያ ቅንጡ መርከቦች ወሽመጡ ማለፋቸው ተገልጿል።
አሜሪካ ከኢራን አየር መንገዶች ጋር የሚተባበር ማዕቀብ ይጣልበታል ስትል ሩሲያ በበኩሏ በመካከለኛው ምስራቅ ሰላምን ለማምጣት ማንኛውንም ነገር እንደምታደርግ አስታወቀች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤንሰንት ከኢራን አየር መንገዶች ጋር የሚተባበሩ ኩባንያዎች ማዕቀብ እንደሚጣልባቸው ሲያስጠነቅቁ፣ ፕሬዝዳንት ፑቲን በበኩላቸው ሩሲያ በመካከለኛው ምስራቅ ሰላምን ለማምጣት ማንኛውንም ነገር ታደርጋለች ብለዋል። የግምጃ ቤት ኃላፊው በኤክስ ገጻቸው ላይ ባስተላለፉት መልእክት ይህ እርምጃ ሀገራቸው ኢራን ላይ የምታደርገው የምጣኔ ሀብት ጫና አካል መሆኑን ተናግረዋል። ቤሰንት መንግስታት በስራቸው የሚገኙ ኩባንያዎች ለኢራን አውሮፕላኖች አገልግሎት ላለመስጠት አስፈላጊውን ጥንቃቄ እንዲያደርጉ አስጠንቅቀዋል። ቤሰንት መንግስታት ለኢራን አውሮፕላኖች ነዳጅ መቅዳት፣ የምግብ አቅርቦት አገልግሎት መስጠትና የአውሮፕላን ማሳረፊያ ክፍያዎች ወይም የአውሮፕላን ጥገናዎችን እንዳይሰጡ አስጠንቅቀዋል። የግምጃ ቤት ኃላፊው ከኢራን ጋር ንግድ በሚያካሂዱ ወይንም በሚያመቻቹ ሶስተኛ ወገኖች ላይ እርምጃ ለመውሰድ አያመነታም ብለዋል። የኢራን አየር መንገዶች በሳምንቱ መጨረሻ ከጦርነቱ በኋላ ለመጀመሪያ ጊዜ በረራ መጀመራቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የኢራን መገናኛ ብዙሃን በሳምንቱ መጨረሻ ላይ ከቴህራን መንገደኞችን የጫኑ አውሮፕላኖች ወደ ኢስታንቡል፣ ኦማን፣ ኢራቅ፣ ኳታርና ወደ ሳዑዲ መብረራቸውን ያስታወቁት። ግምጃ ቤቱ ዋሽንግተን በኢራን መንግስት ላይ ጠንካራ የፋይናንስ ማነቆ ማስቀመጧን ገልጿል። ቤሰንት በኤክስ ገጻቸው ላይ ማዕቀብ ከተጣለባቸው አየር መንገዶች ጋር መስራት ለአሜሪካ ማዕቀብ ያጋልጣል ሲሉ ጽፈዋል። የትራምፕ አስተዳደር ባለስልጣን የግምጃ ቤት ዲፓርትመንት የኢራንን እንቅስቃሴ ማቀላጠፍ በሚቀጥሉ በውጭ የፋይናንስ ተቋማት ላይ ሁለተኛ ደረጃ ማዕቀብ እንደሚጥል ተናግረዋል። የአሜሪካ ግምጃ ቤት በተለይም የኢራንን የነዳጅ ኤክስፖርትና የፋይናንስ ተቋማት ላይ ያነጣጠሩ የተለያዩ ማዕቀቦችን ጥሏል። ይህ በእንዲህ እንዳለ ለ2 ወራት የዘለቀውን ጦርነት ለመቋጨት ኢራን በቅርቡ ያቀረበችው የመደራደሪያ ነጥብ ዶናልድ ትራምፕ እንዳላስደሰታቸው የአሜሪካ ባለስልጣናት ተናግረዋል። ይህም የኃይል አቅርቦትን ያስተጓጎለውን የነዳጅ ዋጋን ያናረውንና የሺዎችን ህይወት የቀጠፈውን ጦርነት ለማስቆም የነበረውን ተስፋ የሚያጨፈግግ ነውም ተብሏል። ኢራን በቅርቡ ያቀረበችው የመደራደሪያ ነጥብ ጦርነቱ እስኪቆም ድረስ የኒኩሌር ድርድርን ወደ ጎን እየተውና በሆርሙዝ ወሽመጥ በኩል ነጻ የመርከቦችን እንቅስቃሴ እልባት የሚሰጥ መሆኑ ተመላክቷል። ፕሬዚዳንት ቭላዲሚር ፑቲን ደግሞ በበኩላቸው ለኢራን ውጭ ጉዳይ ሚኒስትር ሩሲያ በመካከለኛው ምስራቅ ሰላም ለማምጣት ማንኛውንም ነገር እንደምታደርግ መናገራቸውን ታስ የዜና ወኪል ዘግቧል። ፑቲን ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በሴንት ፒተርስበርግ ተገናኝተው ተወያይተዋል። በውይይታቸው ወቅትም ፕሬዝዳንቱ ለቴህራኑ ውጭ ጉዳይ ሚኒስትር የኢራን ህዝቦች ለሉዓላዊነታቸው በድፍረት መታገላቸውን መናገራቸውን የዜና ወኪሉ አክሎበታል። ፑቲን ኢራን ይህንን አስቸጋሪ ጊዜ ካለፈች በኋላ ሰላም እንደምትፈልግ ያላቸውን ተስፋ መግለጻቸውንም ጠቅሷል። ፕሬዝዳንቱ ለኢራኑ የውጭ ጉዳይ ሚኒስትር አራግቺ ሩሲያ በመካከለኛው ምስራቅ በተቻለ ፍጥነት ሰላም ለማምጣት ማንኛውንም ነገር እንደምታደርግ መናገራቸውን ነው የተዘገበው። የኢራን የውጭ ጉዳይ ሚኒስትር በበኩላቸው በሞስኮና በቴህራን መካከል ያለው ግንኙነት የተጠናከረ የሚሄድ ስትራቴጂካዊ አጋርነት መሆኑን መናገራቸውን የሩሲያ የመንግስት ቴሌቪዥን አስታውቋል። የሩሲያውን ፕሬዝዳንት ለማነጋገር ወደ ሞስኮ የተጓዘው የኢራን ልዑካን ቡድን ውስጥ ምክትል የውጭ ጉዳይ ሚኒስትሩም ይገኙበታል። በሌላ በኩል ደግሞ ከፕሬዝዳንት ቭላዲሚር ፑቲን ቁልፍ አጋር ጋር ግንኙነት ያላት ቅንጡ መርከብ በአሜሪካና ኢራን እገዳ በተጣለበት የሆርሙዝ ወሽመጥ በኩል አልፋለች። 142 ሜትር የምትረዝመውና ማዕቀብ ከተጣለበት ሩሲያዊው ቢሊዮነር ጋር ግንኙነት ያላት መርከብ ከዱባይ ወደ ሙስካት መጓዟን የተነገረው። ኖርድ የተሰኘችው ይቺ ቅንጡ መርከብ ከቅርብ ወራት ወዲህ በወሽመጡ በኩል ካለፉ ጥቂት መርከቦች መካከል አንዷም ሆናለች። To what Americans did last night, I just talked about the fact that NPT failed to protect Iran